ሙድ ውስጥ አይደለሁም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር እስከመጨረሻው ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ ሶስተኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለሁም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳትና ኖሯቸው ለዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለህ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በር ሁል ጊዜ ክፍት ነው።